ምድራችን ላይ ሰው በማገት ብዙ ብር የተቀበለው እና ጂነስ ቡክ ላይ ስለተመዘገበው ሰው ነው የምናወራው ዛሬ። ቹዊንግ ቴንስዋንግ ይባላል። ያው አልደግምላችሁም ስሙ። ላዩ ላይ ፈንጂ ይጠምዳል። ከዛ በኋላ ቤታቸው ቀጥ ብሎ ሄዶ ችግር ፈጥራል። ወይም ደግሞ እምቢ ካላችሁ ራሱን አፈንድቶ እናንተን ያጠፋችኋል። አደገኛና የተረገመ ሰው ነው። የሚኖረው ሆንግ ኮንግ ውስጥ ነው፣ ቻይና ውስጥ ማለት ነው። በጣም ይታወቃል በሌብነቱ። እስፔሻሊ ደግሞ የሆነ ሰዓት በጣም ውድ የሆኑ ሰዓቶችን ዘርፎ ጠፍቶ ነበር። ሚሊዮን ዶላር የሚያወጡ ሰዓቶች ማለት ነው። በተጨማሪም ደግሞ ከባንክ ወደ ባንክ የሚያንቀሳቅሱ የብር መኪኖችን እነሱንም ዘርፎ ያውቃል። አስፈሪ ጋንግ ነው በቃ ቻይና ውስጥ። ፖሊሶች ደግሞ ወደሱ ሲመጡ በጉቦ በምናምን እያደረገ ያመልጣል። ትንሽ ብቻ ነው ነገሩ ከረር ሲል ሀገር የሚቀይረው። በተረፈ አኗኗሩ በቃ ሌክዥሪ ህይወት ነው። የሚገራርሙ ቤቶች አሉት፣ ውድ መኪኖች አሉት። ቅጽል ስሙ አጥፊው እየተባለ ነው የሚጠራው። ምክንያቱም ብር ሲያገኝ ብትን ነው የሚያደርገው። ከሁሉም ደግሞ የእሱን ብር የሚጨርሰው ቁማር ነው። ቁማር ቤትም ይታወቃል። አጥፊው መጣ ነው የሚሉት። በአንድ ቀን ከ5 እስከ 8 ሚሊዮን ዶላር ሰምታችሁኛል፣ ዶላር ተበልቶ ያውቃል። ታዲያ ይሄን ያክል እያጠፋ የሚተካው ብር ደግሞ ያስፈልገዋል። በ1996 ታዲያ ኪሱ የሳሳ ሲመጣ አንድ ሀሳብ ብልጭ ይልለታል። ለምን አላገትም? ቢሊዮነሮችን አለ እዛው ቻይና ውስጥ ሆንግ ኮንግ ውስጥ ያሉ ማለት ነው። ትንሽም ጥናት ሲያደርግ አንድ ሰው ትኩረቱን ሳበ። ካሽንግ የሚባል ይሄ ሰው ከድፍን ኤሲያ ውስጥ አንደኛ ነው በንብረት። ግን ደግሞ ይህን ያክል ብር ያለው ሰው ሄዳችሁ ማገት የማይታሰብ ነገር ነው። በጣም ሲኩሪቲ ያለው እንቅስቃሴዎቹ የተጠኑ ናቸው። ጋርዶቹም እንደዚህ ናቸው። ስለዚህም ይሄ አጥፊ አይኑን ከሱ ላይ ያነሳና ወደ ልጁ ያዞራል። ልጁም ቪክተር ሊ ይባላል። በአባቱ ድርጅት ውስጥ ተቀጥሮ ነው የሚሰራው ይሄ ልጅ። እናም ይሄን ልጅ ባግተው አባትየው ጥሩ ብር ይሰጠኛል ብሎ አሰብ። ልጅየውንም መቼ ነው የሚገባው መቼ ነው የሚወጣው የሚለውን ነገር ካጠኑ በኋላ ቹንግ ወይም ደግሞ አጥፊው እንደ ጋንግስተር ነው ብያቸዋለሁ። ስለዚህ መሳሪያ ስላለው መሳሪያ ታጥቀው፣ ለዛውም ቀላል መሳሪያ አለው ኤኬ መሳሪያ ታጥቀው ቪክተር ሊ የባለ ሀብቱ ልጅ ወደ ቤቱ እየተመለሰ ባለበት ሰዓት ማታ ላይ መንገድ ዘግተው መሳሪያቸውን ደቅነው ይህ ልጅ ደግሞ ምንም አይነት ጥበቃ የለው ያግቱታል ማለት ነው። የወሰዱትን ቦታ ከከተማ ወጣ ያለ ነበረ። ስልክም ታዲያ ከዚህ ልጅ ተቀብሎ አጥፊው ለአባትየው ይደውላል። እናም ልጅህን አግቼብሃለሁ መጥቼ መደራደር ፈልጋለሁ ነው ያለው። ባይዘዌ ቹንግ እንደዚህ ፍርሃት ምናምን የሚባል ነገር የለበት። መጥቼ ነው ያለው። ወለ ቤት መጥቼ ምንም ተማምኖ ነው ካላችሁ ልክ እሱ ቤት ሲሄድ እላዩ ላይ ፈንጂ አስሮ ነው የሚሄደው። እናም የዚህ ባለሀብት ቤት ብቻውን ሲሄድ ለመደራደር ትንሽ ችግር ፈጥራለሁ ብትሉ ይህንም ፈንጂ አፈነደዋለሁ፣ እናንተም እኔም ትሞታላችሁ፣ ልጃችሁም ይገደላል ብሎ ያስፈራራቸዋል። ታዲያም አጥፊው ምን ይለዋል? 2 ቢሊዮን የሆንግ ኮንግ ዶላር እንድትከፍለኝ ይፈልጋሉ ይላል። የማለት ወደ ኖርማል የአሜሪካ ዶላር ሲቀይሩት 260 ሚሊዮን ዶላር አካባቢ ነው የጠየቀው። በዚህ ደግሞ ባለሀብቱ አልተስማማም። ምንም እንኳን ብር ቢኖረውም ይህን ያክል ካሽ ማግኘት አይችልም። ስለዚህ አይሆንም አለው። ላገኝልህ አልችልም አለ። እሺ በቃ 1 ቢሊዮን ሆንግ ኮንግ ዶላር አድርግልኛል። ይሄም በጣም ብዙ ካሽ እንደሆነና ለማግኘት ከባድ እንደሆነ ተናገረ። በዚህ ግን አጥፊው አልተስማማም። ኖ 1 ቢሊዮን ሆንግ ኮንግ መኒ እፈልጋለሁ። ስለዚህ ምርጫ አልነበረውም ባለሀብቱ። እሺ አለ። ወደ 100 ምናምን ሚሊዮን ዶላር ሊሰጠው ማለት ነው። በጊዜውም ደግሞ ቤት ውስጥ አዘጋጅቶ የነበረው ወደ 4 ሚሊዮን ዶላር በካሽ ይሰጠዋል። እሱን ይዞ ይሄዳል። በቀጣዩ ቀን ከሽን የቀሩትን ብር እንዳለ አዘጋጅቶ ለአጥፊው ሰዎች ይልካል። አጥፊውም ደግሞ ልጁን ይለቅለታል ቃሉን ጠብቆ። በዚህ ሰዓት ከሽን ወይም ባለሀብቱ ምንም አይነት ነገር ለፖሊሶች አላሳወቀም። ዝም ነው ያለው። ለምን ዝም አለ? የሚታወቅ ነገር የለም። ግን ባለሀብት ስለሆነ እንደኔ መልከታ ከቢዝነሱና ከቤተሰቡ ሴፍቲ አንጻር ይህን ነገር መናገር ክብሩንም የሚነካ መስሎ ነው የታየ ብዬ ነው ማስበው። በዚህ በኩል ታዲያ አጥፊው ተመቸህ ይሄ ነገር ያገኘውን ሚሊዮን ዶላር ውድ መኪና ገዛበት። ቤተሰቦቹን የሚገርም ደግሞ ቤተሰብ አለው። ውድ የተባለ ቦታ እየወሰደ ማዝናናት ጀመረ። እንደተለመደውም ደግሞ በጣም ዘግናኝ የሆነ ቁማር መጫወት ጀመረ። የሚበላበትን ቁጥር ብዛትም ደግሞ ሪከርድ ማሻሻል ጀመረ። በጣም ብዙ እያደረገ በነገራችን ላይ ያልነገርኳችሁ ነገር አጥፊው በአካባቢ ያሉ ሰዎችን ይንከባከባል። ማለት ቲፕ ምናምን ህይወታችሁን የሚለውጥ ቲፕ ነው የሚሰጣችሁ። ሆቴል ሲያርፍ ሆቴል ለጽዳቶቹ ምናምን ብር ጥሎ ነው የሚወጣው። ለአስተናጋጆቹ ደግሞ እዛው ላሉ ለሚንከባከቡት ለነሱ ዘግናኝ ብር ሰጥቶ ነው የሚሄደው። በእነዚህ ምክንያትም ነው ደግሞ አጥፊው ተብሎ ስም ራሱ ይወጣለት። ያው ለአንዳንድ ሰዎች ቁማር ከሚያጠፋው በላይ ትንንሽ ድሃዎችን መርዳት እንደ አጥፊነት ስለሚታያቸው እንዲህ ያሉት እንጂ በዚህ ስራውን የአጥፊ የሚለው ስም ይገባዋል ብዬ አላስብም። አጥፊ የሚለው የሚገባው ቁማሩ ላይ በሚያጠፋው ብር ነው ብዬ ነው ማስበው። ሰውን ስለረዳ አጥፊ ነው ሊባል ይችላል። አሮ ነው ብቻ ጊዜያቶች ሲያልፉ ይሄ ብር ጨረሰው። አስቡት ወደ 100 ምናምን ሚሊዮን ዶላር አለቀ በትንሽ ዓመት ውስጥ። በ1997 እንደ ፈረንጆች
አቆጣጠር ለማገት አሁንም ይነሳል። ደግሞ ምን ያስቆመዋል? ያለፈው ጊዜ አግቶ ህግ አልጠየቀው እንዴት አያስብ? ድጋሚ ማጥናት ጀመረ። ከተማ ውስጥ ቢሊዮነር ማን ነው ብሎ ትንሽዬ ገና ጀማሪ ሚሊዮነር ምናምን አይመቸው። ወዲያውም ደግሞ አንድ ሰው አገኘ። ኮክ የሚባል ሰውዬ በጣም ሀብታም ነው። እድሜውም ወደ 48 47 አካባቢ ነው። እንዴት አድርገው ይሄንን ባለሀብት እንደሚያጠምዱት ማቀድ ጀመሩ። ግን እንደ በፊቶቹ ባለሀብት ኮክ ሲኩሪቲው ከበድ ያለ አይደለም። ብቻውን ሁሉ የሚንቀሳቀስበት ሰዓት አለ። ለነቺንግ ደግሞ ጥሩ አጋጣሚ ነው። ኮክም እንደለመደው ወደ ቤቱ እየተመለሰ ነው ከስራ። አጥፊውና ጓደኞቹ ታዲያ መንገድ ዘግተው እሱን እንደተለመደው መሳሪያ ወጥተው ኮክን ያግቱታል። ዝም ያለ ቦታ ከወሰዱት በኋላ ለቤተሰቦች ደውል ይሉታል። ኮክ አልደውልም፣ ምንም አታመጡም ማለት። አጥፊውና ጓደኞቹም ታዲያ እንደዛ ነው ብለው አሁን የምንገኘው ብስራተ ገብርኤል ላፍቶ ሞል ውስጥ ነው። ታዲያ ከዚሁ ሞል ጋር አያይዘን አማን ፕሮፐርቲስ በሚል ስያሜ እጅግ ቅንጡ የሆኑ የመኖሪያ አፓርትመንቶችን በመገንባት ላይ እንገኛለን። ታዲያ እዚህ ፕሮጀክት ላይ ከባለ 1 እስከ ባለ 3 መኝታ የምታገኙ ይሆናል። እውነተኛ 30% ልዩ ቅናሽም እያገኛችሁ ተጠቃሚ ይሁኑ። ለበለጠ መረጃ በ0935 347588 ይደውሉልን። አማን ፕሮፐርቲ። ልብሱን አወለቁ፣ በፓንት አስቀሩት። ከዛ እሱ መደብደብ ጀመሩ። እንደዚህም በቀላሉ አይደለም የደበደቡ፣ ቅጥቅጥ ነው ያደረጉት። ከሱም ደግሞ የባሰው ነገር ሳጥን ውስጥ ሁሉ ይከቱታል። ድፍን ያለ ሳጥን ውስጥ የሆነ ትንሽ የቀዳዳ በስተው ከዛ የሚፈልገውን ነገር ጥንጥ እያደረጉ ለቀናቶች እዛ ሳጥን ውስጥ አስቀመጡት። ሳይወጣ ለመጸዳጃ ምናምን ነገር አይወጣም፣ ለምንም ሳይወጣ እዛ ውስጥ አስቀመጡት። ኮክም ደግሞ ከ4 ቀን በኋላ እዚህ ሳጥን ውስጥ ከተሰቃየ በኋላ እሺ ቤተሰቦች ጋር ደውላለሁ አለ። በነገራችን ላይ እንደዚህ አይነት ሰዎች መጀመሪያ እጅ ውስጥ አትግቡ እንጂ እነሱ እጅ ከገባችሁ በኋላ የምታመልጡበት መንገድ ካለ ነው እንጂ መጠቀም ያለባችሁ። እነሱን አልተባበርም ማለት የጊዜ ጉዳይ ነው እንጂ ወደ እነሱ መስመር ያመጧቸዋል። ስለዚህ አሁን ኮክ አስቡት፣ 4 ቀን ሙሉ ተሰቃይቶ ተስማማ። የለወጠው ነገር የለም። በእጃቸው ነው ሁሉ ነገር። በቻላችሁ ታውቁ መጀመሪያ ነው እነሱ እጅ መግባት የሌለባችሁ። ሚስቱንም ሲያዋራት አግተውኛል፣ ይሄው ያገተኝ ሰው አዋሪው ይላታል። አጥፊውም ይህን ስልክ ይወስድና 1 ቢሊዮን ሆንግ ኮንግ ዶላር ወይም ደግሞ 100 ምናምን ሚሊዮን ዶላር፣ ያው በአሁኑ የአሜሪካ ኢኮኖሚ ዶላርን ቫልዩ ብታደርጉ ቅድም ያልኳችሁ በ19 ቤቶች ውስጥ በአሁኑ ግን ሂሳብ ብትሰሩት ወደ 127 ሚሊዮን ዶላር አካባቢ ነው የጠየቀው በአንዴ። ሚስትየውም ደግሞ ተደራደረች። ይሄ ብር የለም ካሽ የለም ምናምን ብላ ወደ 600 ሚሊዮን ሆንግ ኮንግ ዶላር ቀየረችው። ይህ ማለት ወደ 76 ሚሊዮን ዶላር ማለት ነው። አጥፊውም እሺ ብሎ ተስማምቶ እራሱ ሄዶ ብሩን ተቀበላት። ከዛም ያው በቃሉ መሰረት ኮክን ለቀቀው። በሚገርም ሁኔታ እኚህም ቤተሰቦች ደግሞ አሁንም ለፖሊስ አላሳወቁ። አጥፊውም ታዲያ ተመቸው። እንደተለመደውም ደግሞ ቁማር ቤቱ መሄድ ጀመረ። ውድ መኪና፣ ውድ ቤቶችን መግዛት ጀመረ። ታዲያ እኚህ ሰዎች ካልከሰሱ ቹንግን ወይም አጥፊውን ማን ያስቆመዋል? ዝም ብሎ ያግታል። በቃ ብር ቢጨርስ። ግን ከዓመት በኋላ ቹንግ ሌላ ጥፋት ያጠፋል። ብር እያለውም ወንጀል ይሰራል። በዚህ ወንጀል ደግሞ ፖሊሶች ይፈልጉታል። ግን እሱ ሆንግ ኮንግ ውስጥ ነው ያለው ብያቸዋል። ያው ቻይና ውስጥ ነው፣ ግን ደግሞ ሆንግ ኮንግ ለብቻዋ ነው የምትተዳደረው። ብሯም የራሷ አላት። ስለዚህ እሱ ሆንግ ኮንግ ላይ ሲፈለግ ወደ ቻይና ይሄዳል፣ ዋና ከተማዋ ላይ ማለት ነው። እዚህ ቻይና ቁጭ ብሎ ደግሞ ሆንግ ኮንግ ላይ ሌላ ጥፋት ለመፈጸም አሰበ። ወንጀለኛ ስለሆነ ስለሚፈለግ ለምን ፈለጋችሁ በሚል ምክንያት ፈንጂዎችን ገዝቶ የመንግስት ቢሮዎች ላይ ለማፈንዳት አሰበ። እናም ያለበት ቦታ ከሆንግ ኮንግ ውጪ ሆኖ እኚህም ፈንጂዎች ለማስገባት መሞከር ጀመረ ወደ ሆንግ ኮንግ። ያላወቀው ነገር ግን ከሆንግ ኮንግ ደህንነቶች ለቻይና ዋና አስተዳደሮች መረጃ ተሰጥቷቸው ምንም እንኳን እሱን ባይዙትም እየተከታተሉት ነበር። የሚያወራውን ስልክ ሁሉ ጠልፈውበት ነበር። እናም በዚህ ውስጥ እሱ የሚሰራውን ፈንጂ አስጭኖ ያሰበውን ነገር ሰምተው ስለነበረ ልክ እሱ አያዩኝም በቃ ረሱኝ ብሎ ከቻይና ዋና ከተሞች ወደ ሆንግ ኮንግ ሲሄድ ስልኩን ጠልፈው ስለነበረ እያንዳንዱን እርምጃ ተራምደው ሆንግ ኮንግ እንደገባ ረጀም ያደርጉታል። ትክክለኛ ፎቶ ይህን ይመስላል። መጀመሪያውም ክስ የነበረው ፍርድ ቤት ላይ ፈንጂዎችን ወደ ሀገር ውስጥ በማስገባት በሚል ነበር። ቀጣዩ ደግሞ ሁለቱ ባለሀብቶች የታገቱት ክሳቸውን ከፈቱ። እናም በአጠቃላይ በ2 ማገትና በ1 ፈንጂዎችን ወደ ሀገር ውስጥ በማስገባት በሚል ተከሰሰ። ፍርድ ቤትም ቀርቦ በዚህ ምክንያት የሞት ፍርድ ተፈረደበት። ፍርዱም ተፈጽሞ ከሞተ በኋላ ጂነስ ቡክ ላይ ተመዝግቧል። ዓለማችን ላይ በማገት በጣም ብዙ ብር ያገኘ ተብሎ ሰርች ብታደርጉ ቹንግን ነው የምታገኙት። የቹንግ ዋና ጠላቱ ማን ነበር ካላችሁ ቁማር ነው። አስቡት 100 ምናምን ሚሊዮን ዶላር አግኝቶ እሱ ጨርሶት ድጋሚ ለማገት ሄደው ቁማር ብሩን ጨርሶበት እንጂ መኪና በመግዛት ቤት በመግዛት እንደዚህ አይነት ብር አያልቅም። ስለዚህ የሆነ ሺህ ጊዜ ቢኖራችሁ እርግጠኛ ነኝ እንደ ቹንግ አይኖራችሁም ሁላችሁም ማለት ነው። ከቹንግ በታች ናችሁ። ከቹንግ በታች ሆናችሁ ደግሞ ቁማር እየተጫወታችሁ ወይ ቁማር ውስጥ ሆናችሁ ህይወቴ ለምንድን የማይለወጠው ማለት የማይመስል ነገር። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን ደረሱ። ወዳችኋለሁ። ባይ